قاعدة شكرات كما ياللهم بروح سنبتي هنا لكم ይሄ መልእክት ለተጋሩ ነው ኦኬ ብዙ ሳመነታ ነበር ይሄንን ቪዲዮ ላለመስራት ምክንያቱም አንዳንዴ ራሴን ስጠራጠር ነበር should I make this video should I not ሳወጣና ሳወርድ ነበር ከጭንቅላቴ ላይ I wish በትግርኛ በነግራችሁ ትግርኛ ብቻ በትግርኛ ባወራ ደስ ይለኝ ነበር ግን በአማርኛ አወራላችኋለሁ እና መልእክቴ ምንድነው የዛሬ መልእክቴ ምንድነው ተጋሩ ለተጋሩ አንድ እንሁን ተጋሩ ሁላችን አንድ እንሁን ጠላት እየገባ ነው ማከላችን ጠላቶች አለው አብሮ ጄኖሳይዱን ሲደግፉ የነበሩ ዋሩን ሲደግፉ የነበሩ እሰይ ይበላቸው ሲሉ የነበሩ ሰዎች አሁን ላይ ለትግራይ ድምጽ እንሁን የትግራይ መንግስት ያስገደደ ያስገባ ምናምን የሚል ነገር አለ የኛ ትልቁ ጠላታችን ማን ነው የኢትዮጵያ መንግስት የኤርትራ ሰራዊት ባንዳዎች ናቸው ትልቁ ጠላቶቻችን ኦኬ የአረብ ድሮኖች ናቸው ትልቁ ጠላቶቻችን አምናሴን የትግራይ መንግስት ከደሙ ንጹህ ነው ያልኩኝ አይደለም እነሱም የራሳቸው ነገር አድርገዋል however እኔ የምመለከትበት መንግስቱን እንዴት ነው ማየው መሰላችሁ እኔ especially ትግራይ መንግስት ያጠፋውን አጥፍቷል በጦርነቱ ጊዜ ግን ማለት ነው ገብተው ተዋግተዋል እሱን አንካድ በጦርነቱ ጊዜ እነስዩም መስፍን ነው ምላችሁ ቲፒኤልኤፎች እነስዩም መስፍን ደማቸው ደመከልብ ሆኗል እስቲ የቱ ነው እስቲ ቤት ሀገር ነው እስቲ መንግስት ከእንትኖቹ ጋር ከሰራዊቶቹ ጋር ገብቶ የሚዋጋው እስቲ ይልካል እንደ አብይ አህመድ ሰራዊቶቹን እዛው ሙቱ ብሎ ይልካቸዋል ማለት ነው የኛ መንግስት ግን ገብቶ ሜዳው ስር ገብቶ ተዋግቷል አምናሴን ለነሱ ዲፌንድ ያደረኩኝ አይደለም እውነቱን እየተናገርኩኝ ነው ዝም ብለን አንንፈስ ሰው በነፈሰበት አንንፈስ አሁንም ቢሆን 365 ዲግሪ ህዝቡን አሽጎ ማለት ነው አብይ አህመድ አሽጎ ሰው እንዲራብ እንዲጠማ ሰው ስንት ነገር በቃ ስንት በደል እንዲያይ ኢንፍራስትራክቸሩ አውድሙ እንዴት ነው እስቲ ቆይ የቀጠቀጣችሁ ሰው ማለት ነው ቅጥቅጥ አርጓችሁ ህይወታችሁን ብልሽት ታርጎባችሁ ለነጻነት አብረን እንቆም የሚላችሁ I do not understand ደግሞ ሞቀስ ካለብን ማለት ነው ተጋሩ ነው የምላችሁ በጠላት ፊት ምንም ነገር አታድርጉ ነገ ጦርነት ቢነሳ ሁሉም ሆይ ብሎ ነው የሚነሳው እውነቱን ልንገራችሁ አሁንም ስደውኝ አሁንም አንቺ ዘረኛ አንቺ እልህኛ በሉ አሁንም እየተደረገ ነገር ያለው ነገር እርስ በርሳችን ተጋሩ እየተከፋፈለን ያለው ነገር አብይ አህመድ ዋይኑን እየጠጣ እየሳቀብን ያለው እየሳቀብን ያለው አብይ አህመድ ማለት ነው ስንከፋፈል የትግራይን ውድቀት የሚፈልጉ ሰዎች ባንዳዎች እየሳቁብን ያለው አንድ ልጅ ትግራዋይ ነው አንድ ቲክቶከር ነው ዲያስፖራዎች የትግራይ ዲያስፖራዎች የታላችሁ ታዲያ ምን አደረጋችሁ ታዲያ እስቲ አሁን ድምጹን ሲለን ነበር ባንታ አፍ የትግራይ ዲያስፖራ አንደኛ ይጠራል ኦኬ መጀመሪያ ጠላትክ ቁጭ ብሎ ጊፍት የሚሰጥክ ነው ገባክ ጠላትክ ዲያስፖራ አይደለም ዲያስፖራ ሪስፔክት ይገባዋል ከኔ ጭምር ማለት ነው ዝም ብለ ከፍና ዝቅ የምታደርገው አይደለም የትግራይ ዲያስፖራ ወጥቶ ብርድሲ ሳይል ሙቀት ሳይል የሰው ፊት ሳይፈራ ህይወቱን እስከማጣ ድረስ እኔ ዲያስፖራዎች ጓደኞች ህይወታቸውን አጥተዋል በትግራይ ጦርነት ጊዜ they cannot take it ማለት ነው ዋሩን በቃ ፕሮሰስ ማድረግ አቅቷቸው ራሳቸውን ያጠፉ ጓደኞች አሉኝ
ሶ ይሄ ትግራዋይ ሆነክ ትግራዋይ በመሳደብክና ትግራዋይን መንግስት ከፍ ዝቅ በማድረግ ቲክቶክ ላይ ተቀምጠክ ጊፍተርክ ልታስደስት ትችላለህ እዛ ጋር ማለት ነው። ግን ትክክለኛ ጠላት አብይ አህመድ ነው። ሄደክ አዲስ አበባ ለመለመች የምትላት ሀገር ማለት ነው። በትግራይ ደም የተገነባችው ያቺ ሀገር። It's like, you know how I think? Like when I think about አዲስ አበባ ሳስባት ማለት ነው በየቦታ መብራት በመብራት ሆናለች አይደል አዲስ አበባ። It's like ቤታችሁን ብቻ እያጸዳችሁ ቆሻሻውን መጣል ማለት ነው። ወደ ውጭ መጣል ቆሻሻውን። like ውጫችሁ ንጹህ አይደለም። You know, it just they call it what do they call it? They sweep under the rug ነው የሚሉት በእንግሊዘኛ። ከስር ተደብቁታላችሁ ቆሻሻውን ማለት ነው። ሶ ሰው ቤት ይኑረው ሰው ቤት አይኑረው ምንም ጣጣ የለባችሁም። በቃ just like ብቻ ቤታችሁ ንጹህ አዲስ አበባ ብቻ ንጹህ ጥግ ያሉት ነገሮች በቃ ምንም ይሁኑ ችግር የለውም። that's not how a country works. fair ይሆናል። ሶ በ27 ዓመት እንደዚህ አይነት ለውጥ አይተናናው ምትሉት because ሲጀመር considerant የሆነ government ነበረ። what do you call it? መለስ ዜናዊ መንግስት ለገበሬዎች የሚያስብ መንግስት ነበረ እና ለአዲስ አበባ ውበት ብቻ አይደለም የሚጨነቀው ጥግ ላሉ ስር ማንስር የነበሩ የገጠር ልጆች የሚያስብ መንግስት ነበረ። It's not like አዲስ አበባ ተብረቀረቀች መዋኛ ገንዳ ተሰራላት ዋኪንግ ፓርክ ተሰራላት እንደሱ አይደለም። ሴቶች ትምህርት ቤት ይሄዳሉ የሚለውን ነበር የሚያስበው። he see the bigger picture. okay እንደዛ ደግሞ ስታስቡ መሀል ከተማም ላሉ ሰዎች ኑሮ ታስባላችሁ ማለት ነው። እኔ እንደ አንድ ትግራዋይቲ ክሪቲሳይዝ የማድረግ መብት አለኝ። I have the right to speak. I have the right to stand for my people. አሁንም ጠይቁ ተጋቦች። ዝም ብላችሁ እርስ በርሳችሁ አትጣሉ። የጠላት መሳቂያ አንሁን። አሁን ደግሞ ማንም ቲክቶከር ትሬንድ አድርጎታል የትግራይን እንትን ማለት ነው። በቃ እየተነሳ የትግራይ ነገር ይቁም ቲፒኤልኤፍ ቆይ እኔ ያልገባኝ ነገር እንዳለ ያሁላ ጦርነት የተፈጠረው ያሁላ ዲስትራክሽን ያሁላ አገር የወደመው በቃ እንዳለ ኃጢያቱ ለትግራይ መንግስት ሆነ ማለት ነው። ሀውባት ከመከላከያ ጎን ነበርን የቆምነው ያላችሁት ሰዎችስ ሀውባት እንዳለ ስንቀጠቀጥ የነበረው በአረብ ድሮንስ አሁን ዱባይ ለዱባይ ትመላለሳችሁ ነው። አሁን ዱባይ ብሞት አልሄድም። ምክንያቱም ዱባይ ስፖንሰር ሲያደርግ ነበር እንትኑ ጦርነቱን ሲደግፍ ነበር ማለት ነው። አንድ ሁለተኛ ነገር ደግሞ ማለት ነው አጠገባችሁ ከመከላከያ ጎን ነኝ ብሎ የቆመው ሰውዬ ያሁላ በደል የበደለው ሰውዬ አብራችሁ ጌም እየተጫወታችሁና አብራችሁ ሆይ ሆይ ያላችሁ እዚህ ጋር ወንድማችሁን የገዛ ወንድማችሁን ትግራዋይ ወንድማችሁን እህታችሁን ስትሳደቡ እናያለን ማለት ነው። አንተ እንደዚህ የእንትን ደጋፊ ነው። የምንም ደጋፊ መሆን ይችላል። የምንም ደጋፊ መሆን ይችላል። ልዩነታችንን እንትን ብለን አቅርበን መነጋገር ነው ያለብን። ትግራዋይ የሚታወቀው በጠያቂነቱ በክሪቲካል ቲንከርነቱ ነው የሚታወቀው። ትግራዋይነቱ በአንድነቱ ነው የሚታወቀው። ዝም ብሎ የኢትዮጵያ መንግስት ሊያጠቃን የፈለገው ዝም ብለን አይነት ሰዎች ስለሆንን አይደለም። ማንገዛ አይነት ሰዎች ስለሆንን ነው። ምን ሰራውን ምናውቅ ማንከፋፈል የራሳችንን ሰው አውጥተን ማንሰጥ ሰዎች ስለሆንን ነው። እና እሱ ነገራችን ኳሊቲያችንን እንዳናጣ ተጋሩ ደጋ አዴ ሽኮራት በጃኩም በራችንን ዘግተን እናውራ። በራችንን ዘግተን ችግራችንን እናውራ። ኦኬ በሰው ፊት አናውራ። በጠላት ፊት አይወራም። ምንም ነገር አይወራም በጠላት ፊት። እና ሰው ሲቆምላችሁ ደግሞ ጠይቁ። ለምንድን ነው ያ ሰው እየቆመልኝ ብላችሁ መጠየቅ መብት አለን። ኦኬ አይ ላቭ ዩ ደጋ አዴ ሽኮራት ባባይ